فرجيني ايديك. هن منشفين صح. መዳም ስራዋን ከሰራሁላት ምን አገባት አትመለከተኝም አይመለከታትም አታየኝም ብላችሁ ይሄንን ነገር በጭራሽ ራሳችሁ ላይ እንዳታደርጉ ማለት ነው። እኔ ብዙ ጊዜ መዳም እውነት ላይ መናገር ማለት ነው ሰራተኛዬ ሁሉ ነገር ሰጣታለሁ ግን ትሸታለች ሲሉ ለማሽቃበጥ ለማማት ብቻ እነሱ ስለጠሏቸው ምናምን መስለኝ ነበር ግን አሁን አይደለም እውነቱን ደርሼበታለሁ ማለት ነው። ይሄን ቀንጨብ አድርጌ ያሳየኋችሁ ቪዲዮ ሁሉም ነገር እስከመጨረሻ ነግራችኋለሁኝ የመዳም ያለቻትን ነገርና ልጅቷ የምታደርገውን ነገር ለሌሎች እህቶቻችሁ እንዲደርስ ለጓደኞቻችሁ እንዲሁም አዲስ ለሚመጡ እህቶቻችሁ እንዲደርስ ላይክ ማድረግ እንዳትረሱ ከናንተ ምንም የሚጎድልባችሁ ነገር የለም። እኔ ግን በሶሻል ሚዲያም ሆነ በራሴ ያሳለፍኩትን ነገር ለናንተ ሼር ከማድረግ ወደ ኋላ አልልም እህቶቼ እንድትጠቀሙበት ማለት ነው። ሞራል ኖሮኝ እንድሰራ እናንተ ደግሞ ላይክ ማድረግ እንዳትረሱ ማለት ነው። ዳይ ወደ ቪዲዮ ማለት ነው። ምንድነው የተፈጠረው? እቺ ልጅ በፌስቡክም በቴሌግራምም በሁሉም በስናፕቻትም ቪዲዮ ትሰራለች ከማዳሟ ጋር ማለት ነው። እንዳያችሁት እጇ በጣም ከፊቷና ከጇ እጇ ደርቋል ማለት ነው። እጇ ደርቋል። ከዛ ሁሉም ኮሜንታተሮች ፕሊስ ገንተን ቫዝሊን ስጫት ቫዝሊን ግሽላት እጇ እኮ ደርቆባታል ምናምን በጣም ታሳዝናለች ብለው ኮሜንት ይጽፉላታል ማለት ነው። ከዛ ሴትዮ ምን ታደርጋለች? ልጅቷንም ውሸቷም ሊሆን ይችላል እውነቷም ሊሆን ይችላል አይታወቅም። ይሄ ነገር መዳምን አምኛታለሁ እያልኳቸው አይደለም። ከዛ አሁን ምንድን ያለቻት ቫዝሊኑና ያያችሁትን ክሬም ሰብስባ ይሄ የማን ነው ስትላት የኔ ነው። ይሄ የማን ነው ስትላት ማን የገዛልሽ? አንቺ ነሽ የገዛሽልኝ ትላታለች። እና ምን አለች? ራሷ አትጠቀምም እኔ ቀንም ማታም ብታደርግም እቃም ብታጥም ችግር የለብኝም ብዬ ስላት አታደርግም። እጇ ደረቀው ለዛ ነው። እኔ ምንም አላስቀረሁባትም ሐራም ነው። ሰራተኛዬ ናት የምትፈልገውን ነገር ነው ማደርግላት ሁሉ ነገር። ሀታ መዳሞች ባይገዙላችሁ አንዴ ግዢልኝ ማለቱ ጥሩ ነው። ቫዝሊን ግዢልኝ አስፈላጊ የሆነ ነገር ቫዝሊን ለእጃችንም ለፊታችንም በጣም ቆንጆ ነገር ነው። እነሱ እንኳን አንገዛም ብለው ችላ ብለዋችሁ አልহামዱሊላህ ረብል ዓለሚን አሁን ጊዜው እንደ ድሮ አይደለም። ደሞዝሽ 800 ይሁን 1000 ብር ይሁን ውጥት አርገሽ ቫዝሊንሽን ግዝት አንድ ቫዝሊን ሳውዲ አረቢያ ላይ 40 ብር ነው። ትልቅ ቫዝሊን ዱባይ ላይ 25 ብር ነው አለ የተባለ ምርጥ ቫዝሊን ማለት ነው። ኦሪጂናል ቫዝሊን ብትገዙ ለ4 ወር ለ5 ወር ከነፊታችሁ ከነግራችሁ ትጠቀሙታላችሁ። ራሳችሁን በዚህ ደረጃ ላይ ምንድነው የምትጥሉት? ቆይ እናንተ ህይወት መዳም ቤት ኮንትራት በቃ አረብ ሀገር ያበቃል ሰው ያየኝም እና አገሬ ስገባ ነው ራሴን የምጠብቀው ብላችሁ ነው የምታስበው አይደል? ግን አረብ ሀገርም ሆናችሁ ራሳችሁን ጠብቁ፣ ፊታችሁን ጠብቁ፣ እጃችሁን ጠብቁ፣ ለራሳችሁ ጊዜ ስጡ። አሁን ቫዝሊን እኮ ዝም ብሎ ቀባ ማድረግ አይደለም። ትኩረት ሰጣችሁ እጃችሁን በደንብ ማሳጅ ማድረግ አለባችሁ በዛ ቫዝሊን ማለት ነው። ምክንያቱም እጃችሁ ባይኖር ይሄንን 1000 ድርሃም ወይም ሪያል አታመጡ። ስለዚህ ራሳችሁን መንከባከብ በቃ ሰው እኮ ሻወር የኛ ኢትዮጵያኖች እኮ ልክ ክላሳችሁ እንደገባችሁ የምታደርጉት ምንድነው? ብድግ ብላችሁ ሳትታጠቡ ምን ሳትሉ ስልካችሁ ላይ ነው የምትጣዱት። ላ ሀቢብቲ ክላስሽ እንደገባሽ ስልክሽን ቁጭ አድርጊ። ይሄና ለሶሻል ሚዲያ ተጠቃሚ አይደለችሁ። አሁን እኔ የሶሻል ሚዲያ ተጠቃሚ ነኝ አይደለ? አያችሁ ሰራ እኔ ነበርኩ ራሴን ሳልጠብቅ ምን ሳላደርግ ቀጥታ ወደ ስልክ መሄድ ነበረብኝ አይደል? ግን ሀታ የሶሻል ሚዲያ ሰው ሆኜ ልብሴ ላይ ትኩረት አላደርግም። እኔ ምን ለበስ በስራ ልብሴ ነው የምሰራው እንደምታቆኝ ማለት ነው። ግን ለራሴ ለፊቴ ትኩረት ሰጣለሁ። በሳምንት ጁማ ማስክ ሴትዮ ስትወጣልኝ ማስክ አረጋለሁ። ተደብቄ ይሁን ምንም ጸጉሬን በምግብ ዘይት ለምን አይሆንም ትሪት አድርጌ ታጥቤ ቫዝሊን ቅባት ባይኖራችሁ በቫዝሊን ጫፍጫፉን አርጥባችሁ መስራት። ስልኩን እኮ የትም አይሄድባችሁም። እዛው እያያችሁ ራሳችሁን ትኩረት ስጡ። አሁን ለምሳሌ ነገ ሀገር ቤት ስገባ ራሴን ጠብቃለሁ። አሁን እዚህ ላይ ማን ያያኛል? እጃችሁ እኮ እየተሸበሸበ ነው የሚሄደው። ወዙ እያጣ ቆዳው አሁን ለምሳሌ አንድ ጨርቅ ባጠባችሁት ቁጥር እየለቀቀ እየገፈፈ እየደከመ አይደል የሚሄደው? በቃ መልኩን እያጣራል እጃችሁም ቆዳችሁም ሁሉ ነገራችሁ ልክ በዛ መልኩ ነው የሚሄደው። ነገ ኢትዮጵያ ስትገቢ እቺ የሞተች እቺ ያረጀች እቺ ያረብ የተሰረች ነው የምትባዩ። የነገ ህይወታችሁ ለማስተካከል እስከሆነ ድረስ ራሳችሁን በትኩረት መጠበቅ አለባችሁ። መዳም እስክትታዘብሽ መጠበቅ የለብሽም። ገባሽ? ለራስሽ ያለሽው አንቺ ነሽ። ከምንም በላይ ጤናችሁን ጠብቁ። ወላሂ እውነቴን ነው።
እየታመማችሁ ምሰሩ ልጆች አላችሁ። ከታመማችሁ ኮንትራት ከሆናችሁ እርግፍ አድርጋችሁ ሐኪም ቤት ውሰዱኝ አንወስድም ካሉ ትኝት በሉ። ለምን አያሳፍሯችሁም? ከጤና የሚበልጥ ነገር የለም። ወላሂ እውነቴን ነው። የሆነች ልጅ ላስታውሳችሁ በዛ አጋጣሚ ማለት ነው። ገጠር ላይ ስትሰራ ነበር። እስከ 3000 ሪያል ነው የሚከፈላት። ሳውዲ ላይ ምግብና ጽዳት ትሰራለች። እና ያው ጠፍታ ነው የምትሰራ የነበረው። ህገወጥ ናት። እንግዲህ ታውቃላችሁ ሳውዲ አረቢያ ላይ አሁን የትም ሀገር ላይ ስራ ጠፍቷልና የሆነ በጣም ስራ የሚከብድ ቤት ትገባለች። ከዛች ልጅ መተንፈስ ያቅታታል፣ ያማታል። አይ ለቅቄ አልወጣም፣ ሰዎቹ ስለማይፈቅዱ ለቅቄ አልወጣም፣ ስራ ይበላሽብኛል፣ ይሄ ስራ ከፈታሁት ደግሞ ሌላ ስራ ለማግኘት ብዙ ወራቶችን ኢጃዛ ቤት እቀመጣለሁ በማለት ለብዙ ወራት ገንዘብ ሰበሰበች። እየታመመች ማለት ነው፣ እየታመመች ገባችሁ? ደም እየተፋች አዙሮ እየጣላት በቃ ይሆን እንደሆነ ነገር እያሳላትም ብዙ ጊዜ ሰራች እቺ ልጅ ማለት ነው። ሰራች፣ ብዙ ብር አጠራቀመች። የሆነ ጊዜ በጣም ሲብስባት ለሰዎቿ ሐኪም ቤት አሞኛል ስትል በፊት ኢጃዛ ልውጣ ምናምን ስትላቸው የማይሰጧት ሰዎች አሞኛል ስትል ሂጂ አሏት። እንደውም ብር ራሱ ጨርሶ አልሰጧትም። ከዛ በኋላ እቺ ልጅ ጓደኛዋ ጋር ትመጣለች፣ ሪያድ ላይ ማለት ነው። ሪያድ ላይ መጣች። ሐኪም ቤት ስትገባ በሽታዋ ከባድ ነው። ትልቅ ሐኪም ቤት ግቢ አላት። እሷ የግል ነው የምትገባው። ለምን ኢቃማ ምናምን ባይኖራትም ችግር ስለሌለው ማለት ነው። አያችሁ፣ በዛ ህመም ውስጥ ሆና ነገዋን ነው የምታስበው። ከዛች ልጅ ሐኪም ቤቶች እነዚህ የግል ሐኪም ቤቶች ግቢ ትልቅ ሐኪም ቤት ካልሆነ በስተቀር እኛ አንችልም፣ በሽታሽ ከባድ ነው፣ ደም መሰጠት አለብሽ፣ ደምሽ አልቋል ሲሏት እምቢ ብላ መጨረሻ ላይ የሆነ ሰዋክ ኢቃማውን አስይዞ እንዲያስገባት ትለምነዋለች። ያስገባታል። ትልቅ ሐኪም ቤት ስትገባ እቺ ልጅ በደንብ ትሪት መደረግ አለባት ብለው ይሄ መተንፈስ አትችልም፣ መተንፈሻ ገጠሙላት። ይሄ ማስታገሻ ነው፣ መተንፈሻ ገጠሙላት። አያችሁ፣ በሽታዋ ከነገ ወዲያ እያለች በጣም ረጅም ጊዜ ሆነባት ማለት ነው። ከዛ እቺ ልጅ መጨረሻ ምን ሆነች? ያ ሰዋክ የወሰዳት ሰዋክ ኢቃማ አሲዝ፣ በሽታዋ ከባድ ነው፣ ስለዚህ ሪስክ ውሰድ ሲባል ጥሏት ወጣ ከዛ ሐኪም ቤት ማለት ነው። እዛ የሰራችው ብር ጓደኛዋ ጋር ወደ 12000 ሪያል አላት። 1000 ብር ይዛ ነው ከቤት የወጣችው። ከዛችን ምን ብትሆን ጥሩ ነው? እዛ ሐኪም ቤት እንደገባች ሞታ ማለት ነው። ሞቷን ሰሙ ጓደኞቿ። ሞቷን እንግዲህ ያሰዋክ ጥሏት እንደወጣ ተናገረ። ጓደኞቿ ደግሞ ሄደው እዛ ሐኪም ቤት ሲፈልጓት እንደሞተች እንደተቀበረች ተነገራቸው ለጓደኞቿ ማለት ነው። ወረብል ጋባ ነው የምላችሁ። ከራሳችሁ የሚበልጥ ነገር የለም። ካመማችሁ ብድግ ብላችሁ የትም ይሁን የትም በጣም ከባድ በሽታ ከሆነ የመንግስት ሐኪም ቤት ሄዳችሁ ደቁ። ህገወጥ ብትሆኑ ራሱ ለምን ነገ ሌላ ቀን ነው። ታክመሽ ከዳንሽ በኋላ ዲፖርት ብትደረጊ ነገ ሌላ ሀገር የመሄድ እድል ይኖርሻል። እቺ ልጅ አሁን ሞታ ተቀብራለች ተባለ። ሐኪሞቹ ሲጠየቁ ሃናን ብቻ ተብላ ነው የገባቸው። ስለዚህ ዜግነቷ ምኗም አይታወቅም። ለፖሊስ አስረከብን ሬሳዋ። ፖሊሶች ሲጠየቁ ቀበርናት አሉ። አያችሁ፣ ምኗን አውጥተው እንደቀበሯት ራሱ አይታወቅም። እንግዲህ በሳውዲ አረቢያ ህግ ዝም ብሎ ሰው መቅበር አይቻልም፣ ከባድ ነው። እና እነሱ ቀበርናት ነው ያሉ። ኦኬ፣ ያ 12000 ሪያል አለ፣ ልብሷ አለ፣ ያ ሁሉ ያንን ብር ለማጠራቀም ነው እንግዲህ ዋጋ እየከፈለች የነበረችው፣ ደሟ ያለቀው። ያ ብርም ሊያሳክማት አልቻለም። እንግዲህ ወደ አኺራ ሄደች እላችኋለሁ። እራሳችሁን ጠብቁ። ዝም ብላችሁ ባላችሁበት ቦታ ችክ አትበሉ። ወላሂ እውነቴን ነው። አላህ ይጠብቀን ሁላችንም ራሳችን ግን ጠብቁ። ነገ ነብሳችሁ አይከሳችሁም ቢያንስ ማለት ነው። ዛሬ አሁን የሆነ ሰው ቸገረኝ ቢልሽ 1000 ድርሃም ትሰጫለሽ። ግን አንቺ እዚህ ጋር የቫዝሊን 25 ሪያል ለማውጣት ሳስተሽ እጅሽ ደርቆ መዳም ጉድ እስክትል ድረስ መጠበቅ የለባችሁም። ወዳችኋለሁ፣ አከብራችኋለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ።